አንቺን ብቻሽን አትሆኝም። ቤታችንም ሙሉ ይሆናል። የደስታ ህይወትን እንኖራለን። ያው ለሄድልህ ነው። አባ ዲና አትወጣም። ዲናን ያን ያህል ተወጃት ነበር እንዴ? ለነገሩ ያቺ ሳቤላ ላይ የሰራው ትልቅ ስራ አለ። 200,000 ብሩን አሁን ካላገኘሽልኝ ርብቃ ታዝንብኛለች። ክፉ ሰው ደስታን እንደሚያጠፋው ሁሉ ግን ከመስጠቴ በፊት ሌላ አንድ ነገር ፈልጋለሁ። ከዚህ የፈለግሽውን ጠይቂኝ። ስለዚህ እሱ እቅዳችን በከፊል የሚያሳካለን ይመስለኛል። እኔ ካንተ የምፈልገው አንቺ ግን አየሽ ምን እንዳደረግሽ? ከንፈር እንድትስመኝ ብቻ ነው። ደግሞ ምን አጠፋው? በቃ እውነቱ ከፍቅረኛ የተደብቄ አምልጬኝ ነው። ምን ልታደርግ ነው? ብቻችንን ሆነን ለተወሰነ ጊዜ ግድ ማሰብ አለብን። ለምን ልብ እንደዚህ እንዳበጠ የማላውቅ እንዳይመስልህ። ግዴታ መመለስ አለብን። ወዴት? ልዩ ያምሻል እንዴ? ሰዎች እኮ ሊገሉ የመጡት አንቺን ነው እንጂ እሱን አይደለም። የት ያለችው ንገረኝ። በጣም ፈርቻለሁኝ። አይሆንም። ምን አለ ሁሉም ሴቶች እንደሷ ቅልቦናና አይምሮ ቢኖራቸው። በሰላም ከሄድሽ እንሂድ፣ ካለ በለዚህ ኃይል እንድጠቀም እገደዳለሁ። የሟች ወንድም እየተከታተለን ያለው ሰውዬ እሱ ነው። ልጄ ምን ሆነች? ፍላሽን ደግ ሰው ደስታን ይመልሰዋል አይደል? አብርሃም ልጅ ሊኖረን እኮ ነው። ልጅ ላገኝ ስለሆነ ደስተኛ ነኝ። ግን እኔና አንቺ ማለት ብዙ ያልተፈቱ ጉዳዮች አሉ። የግድ ለየብቻ ማሰብ ያስፈልገናል። መለየታችን ግድ ነው። መለየት? ምን ማለት ነው መለየት ማለት? ብቻችንን ሆነን ለተወሰነ ጊዜ ግድ ማሰብ አለብን። እሺ አንተ ታማሚ ስለሆንክ መሄድ አይጠበቅብህም። እኔ ሄዳለሁ። ነገሮች እስኪስተካከሉ ድረስ ሆቴል ማረፍ እችላለሁ። ያው ለሄድልህ ነው። አባ ዲና አትሄድም። ምን እያልሽ ነው የኔ ልጅ? እሷ ከሄደች እኔም እሄዳለሁ። ቆይ ነይ መጀመሪያ እናውራ። ነይ የኔ ልጅ። የኔ ልጅ እንደምታውቂው እኔና ዲና መሀል የሀሳብ ልዩነት አለ። የግድ እሱ መፍታት ስላለብን ከሁለት አንዳችን መሄድ አለብን። አይ አይሆንም። የግድ ማሰብ ስላለብን እኮ ነው። አባ ዲና አትወጣም። ልጄ ታዲያ እኔ እዚህ ከእሷ ጋር ብቻሽን ትቼሽ ልሂድ? አባ ሁሌ ነገሮችን ለምንድን ነው የምታበላሸው? እንዴት እኔን ለብቻዬ ከዲና ጋር ትተኸኝ ትሄዳለህ? የኔ ያለ የኔ ህይወት፣ እኔ የምኖረው አንቺ የሚያስደስትሽን ነገር በሙሉ ለማድረግ ነው። አባ ብቻዬን ትተኸኝ ከሄድክ እኔ እሞታለሁ። አባ ብቸኝነት ይገለኛል። እየፈራው ነው። ሁላችሁንም ፈልጋችኋለሁ። እባክህ አትሂድ። ምን ማለት ነው? ያው እሱ ነው። ማን ነው? የሟች ወንድም እየተከታተለን ያለው ሰውዬ እሱ ነው። አሁን ራሱን አስታወስኩት። ወይኔ ጉዴ! ወደኛ እየመጣ ነው። አይ አይሆንም። እሱ አንድ ነገር ቢሆን ጦሱ ለቤተሰቤ ነው የሚተርፈው።
ባይሆን ሳይደርስብን እናምልጥ። ና እናምልጥ ና ለምንድን ነው የቆምከው? በዚህ መንገድ አናመልጠው። እንደውም ወጥመድ ውስጥ ነው የምንወድቀው። ከማምለጥ ውጭ እኮ ሌላ አማራጭ የለንም። ልዩ ነኝ እናምልጥ በእናትሽ። እባክህ አንዲት ተከተለን። አታስቢ፣ አልጎዳውም። እናንተን መከተል እንዲያቆም ብቻ ነው የማደርገው። እኔ እሱን ሲይዝላችሁ እናንተ ታመልጣላችሁ። እርግጠኛ ነህ? አዎ፣ አታስቢ። ይልቅ ሮጡ፣ ይሉ አፍጥኑ። ልዩ እናምልጥ። በ10 ዓመታት የተሳካ ቆይታ ከ7 በላይ ፕሮጀክቶችን በማስረከብ የብዙ ሰዎች ዋና ጥያቄ የሆነውን ታማኝነት ከቃል በላይ በስራችን አሳይተናል። ቴምር ፕሮፐርቲዎች ነን። በፍጥነት እያደገች ባለችው በመዲናችን አዲስ አበባ ቤት ለመግዛት ላሰባችሁ የዲፕሎማት መቀመጫ በሆነችው ሳር ቤት፣ በካዛንቺስ አዋሬ እንዲሁም በፒያሳ ቸርችል ጎዳና ከባለ 1 እስከ ባለ 3 መኝታ ዘመናዊ አፓርትመንቶችን በተመጣጣኝ ዋጋ በ10% ቅድመ ክፍያ ማለትም ከ920 ሺህ ብር ጀምሮ በምቹ አከፋፈል ከ30% እስከ 35% እውነተኛ ቅናሽ አድርገን ሙሉ ክፍያ ለሚከፍሉ ደንበኞች ከ5 ሚሊዮን 500 ሺህ ብር ጀምሮ አጠቃላይ ዋጋ ያላቸውን አፓርትመንቶች ከታማኝ እጆች የቤት ባለቤት የሚሆኑበትን እድል አመቻችተናል። የእድሉ ተጠቃሚ ለመሆን ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ብያለሁ፣ የትም አታመልጠኝ። ምን ነው ልዩ? የሰው ለሞት ትቼ ማምለጥ አልችልም። ልዩ ያምሻል እንዴ? ሰዎች እኮ ሊገሉ የመጡት አንቺን ነው እንጂ እሱን አይደለም። ይልቅ ከዚህ ከተማ በቶሎ እንውጣ። ቢሆንም በእኔ ምክንያት ሰውን ችግር ውስጥ ከትቼ ማምለጥ አልችልም እና መመለስ ይኖርብኛል። አይ ልዩ፣ ሲጀመር ሞቴ ባንቺ ምክንያት ነው። እሺ ጠብቂኝ። የት ነው ያለችው? የት ነው ያለችው? ንገረኝ። አታመልጠኝም፣ ንገራኝ። ወይኔ ጉዴ! የሰው አስገደልኩኝ። ተፈሪ እንዴት ነህ? ደህና ነህ? ደህና ነኝ። ጎድተውካል? ምንህን ነው የመቱህ? ታውቁታላችሁ? አዎ። አይዞሽ ወይኔ። እሺ ቴንክ ዩ። እንዴት ነህ? ደህና ነህ? አይዞሽ ደህና ነኝ። የፈሪዱላ ነው። ጀግና ስትጫወት አልነበር? ጠንከር በል እንጂ። እሺ ተነሳውን ና ወደ ክሊኒክ እንሂድ። አይ አያስፈልግም። ወንድ ልጅ በጥይትም ይመታል። ወንድ የሆነ ነዋ በጥይት የሚመታው። መሄድ ትችላለህ ወይስ እርዳታ እንጥራ? አይ አያስፈልግም። ኧረ ለዚች ደህና ነኝ፣ አያስፈልግም። አይዞክ ና ተደገፈኝ። ተነስ። እንዴ ምንድን ነው?
ና ተነስ ና ጭራሽ ባለሁበት ና ተደገፈኝ። ኧረ የለም ና እኔን ተረጋጋ። አንቺ ልቀቃት እሷን። ሳቢዬ እኔ ልጅ ለምን እንደሱ አደረግሽ? ሳቢዬ ዲናን ያን ያህል ተወጃት ነበር እንዴ? አላውቅም ነበር። አባ አንተ አሞሃል፣ ልዩና ርብቃም ሄደዋል። እኔ ደግሞ ሕፃን ነኝ፣ ምንም ልረዳ አልችልም። ስራ ያስፈልግሃል ብዬ እኮ አይዞሽ አባ። እሺ እኔ ልጅ በጣም በቅርብ ጊዜ ከዚህ ጭንቀት አወጣሻለሁ። ብቻ ታገሽ። ምን ልታደርግ ነው? አንቺ የምትወጂውን ነገር አደርግልሻለሁ። እማን ልታመጣልኝ ነው? እማን ሳይሆን ሌላ ነገር፣ ሰርፕራይዝ ነው። አባ ምንድን ነው? አዲስ ነገር ነው። እሺ መቼ ነው የምታደርግልኝ? በጣም በቅርቡ። አንቺን ብቻሽን አትሆኝም። ቤታችንም ሙሉ ይሆናል። የደስታ ህይወትን እንኖራለን። እፋይ ታድዬ። አባቴ ግን እኮ መሄድ አይጠበቅብህም። እኔ ከልጄ ጋር ሆናለሁ። እዚህ ብትሆን አይሻልም? ከልጄ ጋር መሆኑን ፈልጌው ነው። ሁሌም ስትመኝ የነበረው ልጅ ልትሰጥ ለተዘጋጀሽ ሚስት ልጅ ጀርባን ትሰጣታለህ። በዚህ ጊዜ ባይፈጠር በጣም ደስ ይለኝ ነበር፣ ግን የሆነው ሆኗል። መሆን ያለበትም ነው የሚሆነው። ለጊዜው ይሄ መሆኑ ለሁላችንም ጤንነት ጥሩ ነው። አይ እንደዚህማ አታደርገኝም። ቆይ ልክ ነው ማስገባ። አቶ አብርሃም ለምን ልብ እንደዚህ እንዳበጠ የማላውቅ እንዳይመስልህ። ያቺ ባብ ዶክተር እዚህ ከመጣሽ በኋላ የልብ ተሰምተዋል። አላማዋ ምን እንደሆነ ደግሞ በደንብ አውቃለሁ። እንዲሳካ ደግሞ አልፈቅድላትም። አብርሃም አንተ ከኔ መለየት የምትችለው እስከል ብቻ ነው። እኔ በህይወት እያለሁ እኔን ፈተ ሌላ ሰው ማግባት አትችልም። አላማ እሱ ከሆነ ሞትን አፋጥንልሃለሁ።
እየተፈጠረ ነው? አይሆንም፣ በጭራሽ አይሆንም። ይህ እንዲሆን አልፈቅድም። ወጡ ከዚህ ለምንድን ነው እንደዚህ አይነት የፍርሃት ስሜት የሚሰማኝ? ሁሉ የለፋበትንማ ማጣት የለብኝም። አብርሃም እንደምንም ብዬ ወደ ራሴ እመለሳለሁ። ቤተሰብ ውስጥ አንድ ክፉ ሰው ካለ ቤተሰቡ ደስተኛ አይሆንም አይደል? እነዚህ ሰዎች ደግሞ በዚህ ሰዓት ምንድን ነው የሚያወሩት? አዎ ልጄ፣ ግን ለምን ጠየቅሽ? አይ እንዲሁ ዝም ብዬ ነው። ግን አባ ክፉ ሰው ደስታን እንደሚያጠፋው ሁሉ ደግ ሰው ደስታን ይመልሰዋል አይደል? አዎ ይመልሰዋል እኮ። ለምሳሌ ልዩ ስትሄድ ርብቃ እንደመጣችልን እና ደግ እንደሆነችልን ማለት ነው አይደል? ልክ ነሽ የኔ ልጅ። ርብቃ የተለየች ፍጥረት ናት፣ ንጹህ ሴት። ምን አለ ሁሉም ሴቶች እንደሷ ቅን ልቦናና አእምሮ ቢኖራቸው። ቆንጆ፣ የዋህ፣ ደግ ሴት፣ የሰውን ስሜት የምትረዳ ደስ የምትል ሰው ነች። እሷ የእውነት ሐኪም ናት። የሰውን ህመም ለማስታገስና ለማዳን የተሰጠች ብቻ ሳትሆን የህይወትም ሐኪም ናት። አባ ርብቃ እንደዚህ ጥሩ ሴት ከሆነች እኔንም አንተን የምታስደስተን ከሆነ ለምን አታገባትም? ምን አልሽ የኔ ልጅ? ምን ላርግ? ስለ እሷ ስታወራ በጣም ደስተኛ ነህ። ሳስበው ሰው ደስ ከሚለው ሰው ጋር ነው መሆን ያለበት። አባ ነይ በቃ ተኝ የኔ ልጅ።
እዚህ እኮ ብቻዬን ተሰቃየ። ማርኩን በጣም ከፍቶኛል። ምን ነው? ምን ተፈጠረ? አቶ አብርሃም ተብዬው ርብቃን ሳያፈቅራት የቀረ አይመስለኝም። ከባህሪው መቀየር ጀምሮ የሚያደርገው ድርጊት በሙሉ ለእሷ ፍቅር እንዳለው ነው የሚያሳየው። አሁን ከመቼውም ጊዜ በላይ ታስፈልገኛለህ። ያቺ ርብቃ ተብዬ እቅዳችን ልታፈርሰው ነው። መቼ የምትፈታን አይመስለኝም። እንዴ እና ለእሷ ብለሽ ታለቅሽ ነው እንዴ? በያታስቂኝ። የእሷን ነገር ለእኔ ታየው። ለነገሩ ያቺ ሳቤላ ላይ የሰራው ትልቅ ስራ አለ። ስለዚህ እሱ እቅዳችን በከፊል የሚያሳካለን ይመስለኛል። ምንድን ነው የሰራሽው? ብዙ መርከም ሳይኖርብኝ ደካማ ጎኑን መፈለግ ነበረብኝ። ሳላስበው የዛ ቤት እንጀራ ገመድ ያልቆለት ነበር። ሳቤላን ተጠቅሜ ባላረጋጋው ኖሮ ሁሉም ነገር ተበላሽቶ ነበር። ደግሞ ምን አጠፋው? አትፍሪ ሳቤላዬ፣ ይቅርታ ልጠይቅሽ ነው የመጣሁት። ባለፈው ተናድጄ ስለነበር ነው በአባትሽ ያስፈራራሁሽ። በጣም ይቅርታ እሺ። ሁለተኛ እንደዛ አላደርግም። ደግሞ ስቀልድ ነው እሺ። በዛ ላይ ደግሞ በጣም ጥሩ ዜና አለ። ወንድም ሊኖርሽ ነው። እርጉዝ ነኝ። እውነት? ወንድም ሊኖረኝ ነው? ዲና እርጉዝ ነሽ? አዎ የኔ ቆንጆ፣ ወንድም ሊኖርሽ ነው። እርጉዝ ነኝ። እህትም ልትሆን ትችላለች። እንደ አንቺ ቆንጅዬ፣ ጸጉሯ ረጅም እና ታረቅን? አዎ ታርቀናል። ደግሞም ቂም አልያዝኩብሽም። ትልቁ አባቴም ቂም አይወድም። እሺ ከታረቅን አንድ ነገር ታደርግልኛለሽ፣ እኔም ደግሞ በምላሹ የሆነ ነገር አደርግልሻለሁ። እሺ ምንድን ነው? ምን መሰለሽ፣ ከአባትሽ ጋር ስለተጣላን ከዚህ ልሄድ ነው። ስለዚህ ለአባትሽ ከዚህ እንዳልሄድ ትነግሪዋለሽ። እሺ ነግረዋለሁ። አንቺ ምንድን ነው የምታረጊልኝ? የምትወጃትን እህትሽን ልዩን አመጣታለሁ። እውነትሽን ነው? ልዩ ልታመጫት ነው? ዲና፣ ሰይጣን ነሽ የምልሽ እኮ ለዚህ ነው። አላማ ካለህ እንደዛ ነው። እኔ የሆነች ገንዘብ ብቻ ተካፍዬ መሄድ የሚገባኝ ሴት አይደለሁ። አሁን ከአብርሃም ጋር እንዴት ናችሁ? አሁን ትንሽ ለዘብ ብሏል፣ ግን በደንብ ማሰብ አለብኝ። ስለዚህ ነገር ወጥቷት እኔና ከዚህ ያሶችኝ። እዚህ ብዙ መቆየት አልፈልግም። ማርኩን ትንሽ መቆየት አለብን። አይ ለዛሽ ዶክተር ቪዲዮን ልኬላት ትንሽ ላስደስታት እፈልጋለሁ። የባካፑን ቪዲዮ ቦታውን ንገረኝና ላምጣላ። አይ የኔ ዲና፣ እሱም ቦታ ከኔ በቀር ማንም ማወቅ ስለሌለበት ልነግርሽ አልችልም። አሁን ልዩ የተባለችውን መጋኛ የሆነች ልጅ እሳቱ ይዟት እንዲመለስ ንገረው። እንዴ ለምን? ብቸኛ የመጫወቻ ካርድ እሷ ብቻ ናት። አይሆንም፣ ከመጣች ብዙ ነገር ታበላሻለች። ስለዚህ ባትመጣ ነው የሚሻለው። እኔ ልዩ እዚህ እንድትመጣና ቅርብ እንድትሆን ብቻ ነው ፈልገው። በሳቤላ ላይ ላቀርኩት እቅድ በጣም ታስፈልገኛለች። እሺ ልዩ መጣች፣ ግን የት ነው የምናቆያት? እሱን ለእኔ ተው። እሺ እደውልለታለሁ። ጥሩ። ከክሊኒክ መውጣት ከቻልክ በጧት መጥቼ ያስወጣሃለሁ። ከዛ ሁለተኛ እቅዴ ርብቃ የምትባለዋ ሴትዮ አሳሯን ስትበላ ማየት ነው። እሺ አንቺ ሰይጣን፣
ደግሞ ምን ልታረጊ አሰብሽ? እሱ የኔም ሀሳብ ነበር፣ ግን አባባን ትንሽ አሞታል። እሺ እንደዛ ይሻላል። ኤፍዬ የኔን ላፕቶፕ ቢሮ እንደተወኩት ነው። ስለዚህ ያ ያረጀ ላፕቶፕህንና ፍላሹን ይዘህልኝና አደራ እንዳረሳሽ። በስተ መጨረሻም ተገናኘን። ከመጣሽ ጀምሮ ሸሽኝ ነበር። በሰላም ነው? መስሎሽ ነው? አንቺን የምሸሽበት ምን ምክንያት የለኝም። በጣም ጥሩ። አሁን እዛ ቤት ምሳሌ እንደነበር ትነግሪኛለሽ ወይስ ለአባባ ሂጅ እንደዋሸሽ ልንገረው? እያስፈራራሽ ነው? በማስፈራራት ብቻ እኮ አይቆምም እንጂ እናቴ ልጅ። አባት አሞ ሲሰቃይ እዚህ ከተማ ሆነሽ ለ3 እንከባከቢ እንደነበር፣ በተጨማሪም ኔትወርክ አይሰራም ብለሽ ስልክሽ እንደዘጋሽ ነግሯለሁ። ስሚኝ ርብቃ፣ እዛ ቤት ምን እያደረግሽ እንደነበር ካልነገርሽኝ ለአባባ አንድ በአንድ እነግርልሻለሁ። ያኔ ኮራብሽ እንደሆነ እናያለን። ይህን ያህል የከነከነሽና ማወቅ የፈለግሽው ነገር ምንድን ነው? አሁን ተግባባን ማለት ነው። እዛ ቤት ምን እየሰራሽ ነበር? በቃ እውነቱ ከፍቅረኛ የተደብቄ አምልጬ ነው። መጀመሪያ ስተዋወቀው ደህና ሰው መስሎኝ ነበር። አንቺ እንደገመትሽው ነው የተዋወቅነው። እኔ ጋር የሕክምና ክትትል ሲያደርግ ነበር እኮ። ድሮም ነግሬሽ ነበር። ከዛ በቃ ምንም ልቆጣጠረው አልቻልኩም። እሱ የሚፈልገውን ነገር ብቻ እያስገደደኝ ሲመጣ ለእኔ የሚሆን ሰው እንዳልሆነ ገባኝና እንለያይ አልኩት። ከዛ ስወጣም ስገባም አላስቀምጣለኝ። ስራ ቦታም ድረስ እየመጣ ይረብሸኝ ጀመር። በዚህ መሀል ነበር የቤት ውስጥ ክትትል የእነ አብርሃምን ስራ ያገኘሁት። ከዛ መደበቂያ ይሆነኛል ብዬ ስላሰብኩ ስራውን ተቀበልኩት። ከቤትም ከስራም ስጠፋ ተስፋ ይቆርጣል ብዬ ስላሰብኩ ለስልጠና ወደ ቻይና እንደሄድኩ አስወራውና ተደብቄ ወደዛ ቤት ገባሁ። ለአባባም ያልነገርኩበት ምክንያት ይጨነቃል ብዬ ስላሰብኩ ነው። በቃ የሆነው እዛ ቤት የገባሁበት ምክንያት። እኔ እኮ ድሮም ነግሬሽ ነበር። ያው ንቀሽን ችግር ላይ ወደቅሽ። ቆይ ግን እንዴት ለአባባ ስልክ ለመደወል አልሞከርሽም? ስልኬን ከከፈትኩት እዚህ እንደሆንኩ ያውቅብኛል፣ ፈልጎም ያገኘኛል። ለዛ ነው አዲስ ሲም ያወጣሁት። አንቺ ራሱስ ስልኬ ላይ ደውለሽ አግኝተሽኝ ታውቂያለሽ? እና ትላንት ለምን ነበር ስታደፊ የነበረው? እንደፈራሁት አድራሻዬን ደረሰበት። ትናንት የተፈጠረውም ኤፊና ጓደኛዬ ሰላም ሊያስመልጡኝ ሲሞክሩ ነበር። ግን እኮ አንቺንም ተከትሎ ሊሆን ይችላል የመጣው። አዎ እንደውም እንደዛ ነው የሚሆነው። ካልሆነ አድራሻዬ ማንም ሰው ሊነግረው አይችልም ነበር። አንቺ ግን አየሽ ምን እንዳደረግሽ? አይ እንግዲህ በእኔ አታሳቢ። እዛው ችግርሽን ትወጪ። በእኔ ታሳባለች እንዴ? ኤፊ መጣ። ዶክተር ርብቃ ቆንጆ አስመሳይ ሆነሽ የለ እንዴ? ቆይ እንዴት ነው ይመጣልሽ? እንዴት ነሽ? ደህና ነኝ፣ ምንም አልልም። ቤት ያባባ ሳሎን ነው እንዴ? መኝታ ቤት ተኝቷል። እንደመጣ ንገረው እንዲቀስቅሽ። አይ አያስፈልግም። ይልቅ ርቦኛል። እኔ ምን ነው አሁን ነው ምግብ ሰራላለሁ። እሺ ቤት ሳትወጣ ቶሎ ቪዲዮ ነው። እሺ አሁን ነው አንቺ ስራሽ በላፕቶፕ ይማል ስክብኝ አልፈቅድም። እሺ
ኤፊ ምግቡ ደርሷል። ሳሩን አቅርቤልሃለሁ። ቆይ ምንድነው እንደዚህ ተመስጣችሁ የምታዩት? ፍላሹ ላይ ምንድን ነው ያለው? ፊልም ነበር። በቃ እኔ ደክሞኛል፣ ቡና ላፍላ። ቤቲ እንዴት አደረግሽልኝ? ዝም አልሽኝ እኮ። እኔ እኮ አሁን ላስተላልፍልህ እችላለሁ፣ ግን ጋራንቲ ያስፈልገኛል። እኔ ምን ልሰጥሽ እችላለሁ ቤቲ? ተጨንቄ አታየኝም እንዴ? ቆይ እንደዚህ ያስጨነቀ ጉዳይ ምንድን ነው? ከሰር ከምትለው ነገር ምንም አላሳመነኝም። ቤቲ እባክሽ ይሄ የማይረባውን ጥያቄ ትተሽ ገንዘቡን ስጪኝ። ካልነገርከኝ አልሰጥህም። ደግሞ ይሄን ያህል ብር የሚያስፈልግ ከሆነ ጉዳዩ መረዳት ነው ማለት ነው። ስለዚህ ምንድን ነው ደግሞ ጀመረች። ካልነገርኳት አትሰጥም። የሰው ብር አጥፍቼ እያስጨነቁኝ ነው። እነማን ናቸው? የርብቃ ነው። ደግሞ እሷን ማስጨነቅ አልፈለግኩም። ብሩን በጣም ፈልገዋለች። እሺ አሁን ደስ አለሽ? በጥቂቱ ቤቲ 200 ሺህ ብሩን አሁን ካላገኘሽልኝ ርብቃ ታዝንብኛለች። እሺ በቃ አስተላልፍልሃለሁ። አመሰግናለሁ ቤቲ። ግን ከመስጠቴ በፊት ሌላ አንድ ነገር ፈልጋለሁ። ብሩን ስጪኝ፣ ከዛ የፈለግሽውን ጠይቂኝ። ግን ከአንድ ነገር ውጭ። ምንድን ነው እሱ? ስለ ፍቅረኛ እንዳትጠይቂኝ። እኔ ካንተ የምፈልገው ከንፈር ኢንዱስትሪ ብቻ ነው። በዚህ ከተስማማን ለማለት ዝግጁ ነኝ። እምነት ያለው ሰው እኮ ነው ስለ መሀላ የሚያወሩ። አንቺ የሞራል ደህና ነሽ። በጣም ነው ማዝነው። ወንድሜ ስለሆንኩ ብቻ ልታግዥኝ ይገባ ነበር። ገንዘቡን ማግኘት አይቀርም። ግን ወቂ እኔ የምሸጥ አይደለሁ። ኤፊ ምንድን ነው ፊትህ? ምን ሆናችኋል? አይ ደህና ነኝ። እቺ ውጋት የሆነች ልጅ የማይሆን ነገር ቀባጥራ እናደኝ ነው። በቃ ርብቃ ልጅ ይሰራው ልነበለም እንዴ? ደሞስ አባባ ስታገኝ ልትሄድ ነው? በቃ አባባ ማታዊም ነገ መጥቼዋለሁ። ቡና እየፈላ ነው፣ ጠጥታ ሂድ። አይ ይቅርብኝ። እሺ በቃ እንደዛ ከሆነ ላፕቶፑን ስለጨረስኩ መውሰድ ትችላለህ። እሺ። ቆይ ሁሉ ስልክ ምንድን ነው? የስራ ስልክ ነው። አይ እኔ ስልኮቹን አውቃቸዋለሁ። ደግሞ የሁሉ ስልክ ሊኖርክ አይችልም። ኡፍ ቤቲ ስትሰለቺ። በቃ እኔ ልግባና ፀጉሬን ላጸዳዳው። ከመቆሸሹ የተነሳ የሌለበት ነገር የለም። ላጽዳው። አይዞህ ልጄ። ጎዱ እኔን ልጅ እኔን ለእኔ ስትል እኔ ጌታ። ደህና ነኝ ማዘር። አይ ልጄ አሁን እንዴት ነክ? ደህና ነኝ፣ አትጨነቂ። አይ ሄሎ አለቃ፣
ምን ነው? ምን ገጠመ? ማን አባቱ ነው የተዳፈረ? እና አሁን ደህና ነህ? እስኪ ልጆች የሚቀመስ ነገር ሰርቼላችሁ ልምጣ። ራብ ሞታችሁ እኮ። እሺ እንዳልክ አደርጋለሁ። ምን እያደረክ ነው? በቃ የትም ቦታ እንደማማሰያ እንጨት ጥልቅ ትላለህ። ምንድነው? የተፈጠረ ችግር አለ እንዴ? ወደ አዲስ አበባ መመለስ አለብን። አንሄድም። ግዴታ መመለስ አለብን። አትሄድም። ማናችንም አንሄድም። ይዛት ናሉ አይደል? አሳልፈ ልሰጣት ነው? ሙልጭ መሄዱን ማን የምፈልገዋለሁ? መቼም እዚያ እንቅር። ተፌ ለምን በጠዋት አንሄድም? እማዬ ስታጣን ድንገት እንዳደነግጥ። እሺ በጠዋቱ በረራ እንሄዳለን። እንኳን እግዚአብሔር አተረፈ ማርኮ። አመሰግናለሁ ወንድሜ። እሺ አይዞ እንግዲህ ማርኮ ጠንከር በል። በቃ እኔ መኝታ ላስተካክልልህ። ዲና አንድ ቦታ ደርሼ እመጣለሁ። ቁልፍ ናቸው። አንተ ልትነዳ? አይ ቆይ እኔ አደርሳለሁ። ግድ የለም ራሴ እነዳለሁ። አምጪ። ደግሞ ለእንግዳው የሚጠጣ ነገር አምጪለት እንጂ። ተጫውቱ እናንተ። አንድ ቦታ ደርሼ መጣሁ። ሄሎ፣ አቤት። ከሳቤላ ትምህርት ቤት ልጄ ምን ሆነች? ምን? እሺ መጣሁ። አለቃ ምን ነው? ምን ፈለግ? ምን ልርዳ? እስኪ አግዘኝ፣ ደግፈኝና አልኩ።
አንድ እርግጠኛ መሆን ያለብኝ ነገር አለ። ወደ ላይ ውሰደኝ እናየዋለን። አዲስ አበባ ደርሰናል። ከዚህ በኋላ ምንድን ነው የሚሆነው? ከዚህ በኋላማ ከኔ ጋር ትመጫለሽ። ወዴት? አለቃ እንደወስድሽ ወደ አዘዘኝ ቦታ ነው። ምን? በጭራሽ አይሆንም። አንዳችሁ ተውሩኝ። ለማንኛውም ምንም የሚያሳስብ ነገር የለም። ኧረ እባክህ ወደማታውቀው ቦታ እየወሰድካት ነው። ምንም አናረጋትም የምትለኝ እና ቆይ ኒሻን ልሸልማት ነው? አይኔ እያየማ ወዴትም አትወስዳት። በጭራሽ አይሆንም። በሰላም ከሄድሽ እንሂድ፣ ካለበለዚያ ኃይል እንድጠቀም እገደዳለሁ። ምንም የምትሰጊው ነገር እንደሌለ እነግርሻለሁ። እመኚ። ለምን አምናለሁ? አንጠልጥለህ ይዘኸኝ ችግር አይፈጠርም ብትለኝ እንዴት አምናለሁ? እባክህ ልለምንህ፣ እባክህ ልዩ ልቀቃት። እባክህ ተፌ፣ እባክህ ልለምንህ፣ እባክህ ይዘኸኝ እንዳትሄድ እባክህ። ወይ ደግሞ እንደወሰድከኝ አድርገህ ንገረው። እባክህ ልለምንህ፣ ብቻ እኔን ይዘኸኝ እንዳትሄድ እባክህ። እኔ ካለሁበት ቦታ በፈለግከው ሰዓት እመጣለሁኝ። እባክህ መነኝ፣ የትም አልሄድም። እባክህ ልለምንህ፣ እባክህ ይዘኸኝ እንዳትሄድ እባክህን። እኔ ለምን አምንሻለሁ? ለምን ያልሽኝ ነገር አደርጋለሁ። አሁን ግርግር ሳይፈጠር ነው የተነሽ ከኔ ጋር ሂጂ። እምሰጥክ ምንም መልስ የለኝም፣ አቅምም የለኝም። ግን እባክህ ልለምንህ፣ እባክህ እሺ በለኝ። እባክህ ልለምንህ፣ በጣም ፈርቻለሁኝ። እባክህ እሺ በለኝ። ቆይ አላሳዝንህ? እባክህን። የትም እኮ ማምለጫ የለኝም፣ የትም አልሄድም። ያለሁበትን አንተ ታውቃለህ። አንተ እንኳን ባታውቅ አለቃ ያለሁበትን ነገር በሙሉ ያውቃል። ስለ እናቴ ሁሉንም ነገር ያውቃል። እባክህን እሺ በለኝ ልለምንህ፣ እባክህን። ቆይ ለምን አምንሻለሁ? ለምንስ ያልሽኝን አደርጋለሁ? አሁን ግርግር ሳትፈጥሪ ከነገር ነኝ እንሂድ። እባክህን። እኔ የሚመጡብኝ ምንም ነገር ብዬ ማምለጥ አልችልም። አንተ ግን የሆነ ነገር አታጣም። እባክህ ልለምንህ፣ እባክህ እሺ በለኝ። እህት የለህም? እባክህ ተለመነኝ፣ እሺ በለኝ እባክህን። ለምን ላንቺ ብዬ ኃላፊነቴን ትቼ ችግር ውስጥ እገባለሁ? ምንም እንዲሁ ብቻ በቃ ዘንልኝና ተወኝ እባክህን፣ እባክህን እሺ በለኝ እባክህን። አይሆንም። ፍላሽስ አለቃ፣ ምንድን ነው? ፍላሽ ጠፍቷል። ፍላሽ ጠፋ። አለቃ እባክን ተረጋጋ። በቃ አምልጠዋል። የነበረኝም ባካፕ ወስደዋለች። ስልኬም የለም። ያ ነጫጭባ ሰራልኝ። ወይኔ ማርኮ። አለቃ እባክን ተረጋጋ። አንድን ሰው ለማግኘት ያን ያክል ክበል አይሆንም። ሲኖ አልሰማኝም እንዴ? ሁሉንም ነገር ወስደውታል። ሁሉንም፣ ምንም የለም። ቆይ ቁልፉን ከየት አግኝታ ልትወስደው ትችላለች? ግን ምናልባት ሰው ባትሆንስ? ሲኖ ሂድና ዲናን ጥራት። ከዛ ውጭ ጠብቅ። ትንሽ እኮ ናት ግን ሙልጭ ግን ለምንድን ነው ችክ የምትለው? እስኪ አንዳንዴ ሰው የሚልህን ነገር ስማ። እኔ ምን አደረኩ? ላንቺ ነው የተከራከርኩልሽ እና አይኔ እያየ ዝም ብሎ ይዘሽ ሲሄድ ዝም ልበል? ምንም ብቀጥን እኮ ጠጅ ነኝ፣ ምንም ባንስም ደግሞ ወንድ ነኝ። እሱም መጋፈጥ አያቅተኝም። እስኪ ሙልጭ ግትራቱን ልጁን እኮ ትዕግስቱን ያስጨረስከው። ገና ምን አይተሽ? የእንጀራ ገመዱን አስጨርሷለሁ። ትዕቢቱን ነው ማስተነፍስለት። ደግሞ ይዙሽ፣ ከዚህ በኋላ ሁሉም ነገር አልፏልሽ። ማን ነው ወንድ ከዚህ በኋላ አንቺን የሚነካሽ?
እኔ ወንዱ አለሁልሽ። እሱማ እንደ ቦርሳ አንጠልጥሎሽ ሊሄድ ነበር። እኔ ወንዱ አዳንኩሽ እንጂ አየሽ እንዴት እንደማስከብርሽ። ተሟግቼ እኮ አስጣልኩሽ። እኔ ወንዱ ወንዱ እስኪ እጅን ያዝበት። ቲፕ መሰለሽ እንዴ እቺን ያዝበት ምናምን የምትይኝ? እሺ ጠብቂኝ፣ አልተሻለኝም እኮ። ዶክተር ልጄ እንዴት ናት? ውጤቷስ እንዴት ነው? አቶ አብርሃም ለልጅ ባደረግንላት የሽንትና የደም ምርመራ ከሁለቱም ተመሳሳይ ውጤት አግኝተናል። ውጤቱ ምን? አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም